አይ ያንተ ምስክርነቴ ከቤተ ክርስቲያን ነው የሚነሳው። እኔ እንደ ቤተ ክርስቲያንነቴ አንድ ሃይማኖት ነው ያለው፣ ሃይማኖቶች የሚል ስለሌለ መነሻዬን አድርጌ ነው የምነግርህ ሶፊዬ። እኔ ሌላ እየነካው አይደለም። አንተው እኮ ነው ከኦርቶዶክስ ውጪ ነው ያልኩት። ፐርሰናሊ ሌላ አልነካም። አንተው እኮ ነው ሌሎች ሃይማኖት እንዳሉ እየነገርከኝ ያለው እንጂ እኔ መቻልኩኝ። እኔማ እንደውም ያንተን ብቻ ተናገር ነው እያልኩ ያለሁት። እሺ የኔም ብቻ ከሆነ እምነት ስንል አንድ ሰው አምኗል ይድናል ስንል ከእግዚአብሔር ቃል በመነሳት ነው። የእግዚአብሔር ቃል ደግሞ አንድ ጥቅስ ብቻ አይደለም። ያመነ የተጠመቀ ይድናል ይላል። በዛ ብቻ የሚቆም አይደለም። እምነት ብቻም ብሎ ደግሞ የሚገልጽበት ቦታ የለም። ስለዚህ ሌሎች ስለ ምናልባት ተጻራሪ እንዲህ ካጠገቡ ያሉ ቃላቶች ስላሉ፣ ስለዚህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። እስከ መጨረሻው የጸና እሱ ይድናል ይላል። በበጎ ስራ የዘላለም ሕይወት ይገኛል ይላል። እነዚህን የመሳሰሉትን ነገሮች ብዙ ለዘላለም ሕይወት የሚያበቁን መጽሐፍ ቅዱስ በአጠቃላይ የተጻፉትን ነገሮች በአጠቃላይ ገንዘቡ ሲያደርግ እስከ መጨረሻው ሲጸና የሰው ልጅ ይድናል። ክርስቶስን ማመን ማለት ከቃሉ አንተ አሁን ጻድቅ ነህ። ቅድም አልተነጋገርንም ሶፊዬ? ጽድቅ በሰው መለኪያ አይታወቅም፣ አይለካም። ስህተት እናንብብ። ወይስ አመፀኞች የእግዚአብሔርን መንግስት እንዳወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱ። ከእናንተም አንዳንዶቹ እንደዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ 1 ተቀድሳችኋል፣ 2 ጸድቃችኋል፣ 3 ምን ትላቸዋለህ? እነዚህን ቃላቶች መልካም እኔ ለክቼ የተናገርኩ የሚል ነገር አለው እዚህ ጋር። እነዚህን የሚያደርጉ ቆይ አዳምጠኝ። እነዚህን የሚያደርጉ አለና ዘረዘረ። ቆይ እያዳመጥከኝ። እነዚህን የሚያደርጉ አይ ቅዱስ አይባሉም፣ ጻድቅ አይባሉም፣ ንጹህ አይባሉም። በቃ ይሄ እኮ ምንም እኮ የሚያጠራጥር ነገር አይደለም። በእግዚአብሔር መንገድ መሄድ ማለት በእግዚአብሔር ቃል ውስጥ ራስን በክርስትና መግለጽ ነው፣ መናገሩ አይደለም። ስለዚህ የሰው ልጅ ቅድስናውን በራሱ መዝኖ አይናገርም ማለትና ክፉ ነገር የማያደርግ ጻድቅ ነው ማለት የተለያዩ ነገሮች ናቸው፣ አይገናኙም። አሁን ለምሳሌ ክፉ ነገር የማያደርግ ጻድቅ ነው ማለት ትክክል ነው መንገዱም። ምክንያቱም ወደ ጽድቅ የጠራን ክርስቶስ ራሱ ጻድቅ ስለሆነ እኛንም ጻድቅ አድርጎናል፣ ቅዱስ ስለሆነ ቅዱስ አድርጎናል። ይሄ ማለት ግን በሰው መለኪያ ይለካል ማለት አይደለም። ለኪውም አጽዳቂውም ኮናኙም እሱ ስለሆነ ታንኪ። እሺ እኛ ብቻ እንዳንይዘው መቀጠል ችላለ። ተድላ ወይም ፓስተር መልካሙ ማለ ይመስለኛል። ተድላ ድል ስጠኝ ስላልክ እድል ልስጥ። ቴንኪው። አሁን መስፍን ያነሳው ሀሳብ ያብራራበት መንገድና አንተ ያነበብክበት በጣም ነው የሚለያዩት። ናችሁ ነው እንጂ ያለው ከተቀደሳችሁ ትቀደሳላችሁ አይደለም ያለው። ጸድቃችኋል ነው እንጂ ያላቸው ትጸድቃላችሁ አይደለም ያላቸው። አሁን መስፍን ያነሳው መልካምነት ውስጣቸው ካኖረ እግዚአብሔር ያጸድቃቸዋል የሚል አይነት ሀሳብ ነው እንጂ ያቀረብከው ነበራችሁ ግን ጻድቅ ናችሁ አላቸው እኮ። አሁን እዚህ ጋር ጻድቅ የሆኑት ደግሞ በክርስቶስ ኢየሱስ ነው አለ። ይሄኛውና መስፍን ያብራራው መንገድ በምን አይነት ሁኔታ ነው ሊታረቅ የሚችለው? እሺ አንተ እንደጠየቀኝ መልሼ እጠይቅሃለሁ። የኔና የሶፊ ንግግር መጀመሪያ መረዳት ያስፈልጋል። መሀል ለመግባት ሶፊ ያነሳው እኔ ስለ ራሴ ጽድቅ አላቅም በሚል ነው እኔ እየተናገርኩ ያለሁት። ሶፊ ስለ ራስህ ታውቃለህ በሚል ነው ይሄን ያመጣው። ቅዱስ ጳውሎስ ስለ ሰዎች በእግዚአብሔር ቃል ቢሄዱ ኩነኔ የለባቸው የስጋ ስራዎችን ዝሙትንም ጣዖትንም ሌሎችንም ነገሮች በአጠቃላይ ቢያደርጉ ገላትያም ላይ ቆሮንቶስም ላይ ተጽፏል። ይሄን የሚያደርጉ በአጠቃላይ የእግዚአብሔር መንግስት አይወርሱም ተብሎ የተቀመጠው ከምን አንጻር ነው? ከእግዚአብሔር ጋር ህብረት እንደማይሰጥ። የሶፊና የኔ ጥያቄ ግን የራስን ጽድቅ ማወቅ በራስ አይቻልም ነው። የኔ ከክፉ ጋር ህብረት አድርገህ በሚል አይደለም። ስለዚህ መጀመሪያ ጥያቄውን አንተ ራስህ ብትረዳው መልካም ነው። እኔና ሶፊ እያወራን ያለንበት የተለየ ነው። አንተ ደግሞ የመጣበት ሂደት በአጠቃላይ የተለየ ነው። ሰው መጀመሪያ ጥያቄው ሊገባ
ሁለታችን እያወራንበት ያለው እኔ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 5ን ሄደ አንብቡ። እኔ ስለ ራሴ አልፈርድም ነው ያለው ቅዱስ ጳውሎስ። ማንም በራሱ ላይ ሊፈርድ አይችልም። ጻድቅ እንደሆነ እንዴት አያውቅም? ማስረጃ ስጠኝ። የራስን ጽድቅ ራስህ ታውቃለህ የሚል ማስረጃ አውጣና አሳይ። በቃ እኔ ወሬ አልፈልግም። ያው በማስረጃ እናድርገው። ሸበል ያላመነ አሁን ተፈርዶበታል ይላል። መጽሐፍ ቅዱስ ላይ ንከው። ሮሜ 8 ቁጥር 1 አንብቡ። ምዕራፍ 8 ቁጥር 1 ፓስተር አንብቡ። አይ ይነበብ፣ አንተ አንብቡ። አንድ ነው፣ ችግር የለውም። ያንብቡ። አይ ችግር የለውም፣ ያንብበው እሱ። አይ አንተ አንብበው ነው ያልኩህ። እኔ ያለሁበት ልጆችም ስለተኙ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በቃ ኩነኔ የለብኝም ማለት እንዴት? ታዲያ እዚህ ጋር ኩነኔ የለብኝም ብሏል፣ ስለራሱ ተናግሯል። ይኸውልህ ጥያቄው መጀመሪያ አሁንም አዳምጥ፣ ከጥያቄ ውስጥ አትውጣ። በክርስቶስ ያለ ኩነኔ ያለበት አላልኩም። እኔ ስለራሴ ስትጠይቀኝ ግን ምንም አላውቅም ነው ያልኩ። አይደለማ አንተ ይሄንን ቃል መስፍኔ አሁን በክርስቶስ ኢየሱስ ላላችሁ ኩነኔ የለባችሁም ብለህ ለሌሎች ሰዎች ስትነግር አንተ እኮ ከኩነኔ ወጥተህ እኮ ነው የምታውቀውን የኖርከውን የቀመስከውን ህይወት እኮ ነው እያወራ ያለኸው። አንተም አለህበት እንጂ ስለ ራስህም እየተናገርክ እኮ ነው። እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም ስትል አንተም እኮ በክርስቶስ ኢየሱስ ሆነ በቃ ኩነኔ የለብህም። ሌሎችን እየተናገርክ ይኸውልህ አንድ ነገር ልንገርህ ሶፊዬ፣ በራስህ በኮንፊደንስ ጸድቅ ያለው እንድትል የራስህን ጽድቅ የምትናገር ከሆነ ክርስቶስ ለመፍረድ ለምን ይመጣል? አንተ ራስህ መልስልኝ። ክርስቶስ ለፍርድ ተረጋጋ። ወይ እሺ አንድ ሰው ብቻ ላውራ። ቆይ አንተ መሀል አትግባ፣ ወይም ሶፊ መሀል አትግባ። ሁለት ሰው ማዋራት አልችልም። ታደለ አንተን ነው ማወራ። አሁን አንተን ነው ማወራ። ክርስቶስ ልንገርህ ስለራሱ ሲያወራ አዳምጠኝ። ሰው ተኝቶ አንዴ አዳምጠኝ። እኔ ክርስቶስን እንድመስል አለ እኮ። አዳምጠኝ እንዴ! ለምን ከጽድቅም አልፎ ክርስቶስን እንድመስል አለ እኮ። ብራዘር ምን ነካ? ሰው ክርስቶስን አይመስልም ሌላ ቻፕተር ነው። ምን ሌላ የማይገናኝ ነገር አታውራ። የሚገናኝ ነገር አውራ። እኔ አሁን እያልኩ ያለሁት ይኸውልህ የማይገናኝ ነገር አታውራ። ክርስቶስን አትምሰል አይደለም ጥያቄው። መጀመሪያ አውቀው አላወቀውም። አንተ ሶፊ ይሻላል ከአንተ። እግዚአብሔር መሰከሬ ነው። ምንም የማይገናኝ ነው የምታወራው። ቆይ አዳምጠኝ። እኔና ሶፊ የተነጋገርነው ጽድቅን በራስህ መለኪያ መለካት ትችላለህ አትችልም? ይሄማ እለካለው የምትል ከሆነ ማንም ሰው እንደ እግዚአብሔር ቃል ነው። ማስረጃ ስጠኝ ያሉ በቃ ጽድቅህን በራስህ ልትለካው አትችልም። ለእያንዳንዱ እንደ ስራው ራእይ ምዕራፍ 12 ቁጥር 22 ቁጥር 12 ላይ ተመልከት። በስጋው ብድራት የሰራትን ሁሉ እንደየስራው ከፍል ዘንድ ዋጋው ከኔ ጋር ነች ነው ያለው። ስለዚህ የሚፈርድ ማን ነው አለ ሮሜ 8:33 ላይ የሚፈርድ ማን ነው አለ ክርስቶስ። የሚኮንን ማን ነው? የሚያጸድቅ ማን ነው? ይሄንን ነው እየተጋፋ ያለው። ስለዚህ የኔ ጥያቄ ምንድነው? አንድ ሰው በራሱ ላይ ቅዱስ ጳውሎስም እንዳለው እኔ ስለ ራሴ አልፈርድም አለ። ስለ ራስህ አትፈርድም። እዛው ላይ እኮ ከፍ ብለህ በሰው በፈርድ ምንም አይደለም አለ። እኔ ስለ ሰው መፍረድ አይደለም ራሴ ላይ ግን ልፈርድ አይችልም። እዛው ሮሜ ላይ ተመልከት። ስለዚህ ጥያቄ ካለ ጠይቀኝ። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አያስቅም? የእግዚአብሔር ቃል ነው እያወራሁ ያለሁት። ኧረ ከርዕሱ ጋር ወጣ። እኔ በክርስቶስ ያመነ የዘላለም ሕይወት የለውም አላልኩም። አሁንም አይቆርቁር አዳምጠኝ። የምጠራውን ሳጠራውም ይኸውልህ ጥቅሱን ስጠራ አስጨርሰን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ካለ እንዲጠፋን ምን አመጣው ነው? አንደኛ የሚያምን ሁሉ አሁንም አልተረዳም። እዚህ ቃል ላይ ቆሜ ስለራሴ ጽድቅ እናገራለሁ። ስለመጥፋት ስላለመጥፋት አይደለም። አሁንም ይኸውልህ የምጠቅሰውን እያወቅህ አይደለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ቆይ አዳምጠኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን የሚያስጠቅስ ምንም ነገር የለም። በክርስቶስ ያመነ የዘላለም ሕይወት አለው የለውም በሚል አይደለም። እኔና እሱ ጋር ያለው ውይይት ተረጋጋ፣ መሀል አትግባ። እኔና እሱ ጋር ያለው ውይይት የራስን ጽድቅ ማወቅ አይቻልም ይቻላል በሚል ነው። በቃ
መጀመሪያ እሱ ኮንሰፕቱ ይግባ፣ አንተ ምንም አላወቅም እያልኩ ሶፊ ገብቶት ነው በቃ የመሰለውን ተናገር። በቃ አንተ አልገባህም፣ ፈታኝ አንተ አልገባህም። አልማር ስላልክ ነው የመሰለውን ያልከው እንጂ በደንብ እያስተማረህ ነበር። ይኸውልህ እኔ ሶፊ አስተምረኝ፣ ችግር የለውም ችግር ፖለቲካሽን ተያትና አውቀህ ብትናገር ጥሩ ነው። አላወቅም ሰው ሲልህ አይ እሺ ይሄ ነው ማስረጃ ብለህ አምጣ ከቻልክ። ሶፊ በጣም ይመቸኛል። እኔ ግልጹ ልንገርህና በራሱ ብቁ ሰው እንደዛ ብትል ምንም ያንተንም የኔንም የማንንም መገዛ አይፈልግም። በቃ በራሱ ይኸው በራሱ ይኸውልህ አድምጠኝ። አትደገፍ ወጣ በልና አንተ ሀሳቡ አልገባህም ካልቻልክ ሚውት አድርግ። ፓስተር አለ ከሱ ጋር ላውራ። በቃ አትጨቅጭቀኝ። እኔ ወይም ከሌላ ሰው ጋር አውራ። አንተ ራስህ በሰላም ነው ያመሸሁት፣ በሰላም መተኛት ነው የምፈልገው። በቃ ሶፊ በሚፈልገው ቤቱ በሚፈልገው መንገድ ነው የምሄድ የምፈልገው። መተቻቸት አልፈልግም። በቃ ለማንኛውም እናወራለን። ማስረጃ ከሌለ ደግሞ እንፋታለን። በቃ ትንሽ የተድላ ምንድነው በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ስለነበረ አንዳንድ ነገሮችን ያውቃል። ለዛ ነው የፈቀድኩለት። እዛውም ንገረው። ይኸውልህ እኔ ያስቀመጥኩት ሀሳብ እኔ ከአንተ ጋር ለመሟገት ለመጻረር ወይም ደግሞ ለመቃረን ሳይሆን ከመጀመሪያውም ታስቀኛለህ። ማርያምን አብስር እንዲህ ነኝ የሚል ሰው በአጠቃላይ ያስቀኛል። ይቅርታ አድርጉልኝና ዶክተር ዘበነ የተናገረውን ቀሲስ ዶክተር ዘበነ የተናገሩትን በጣም ነው የምወደው። ውሃ ውስጥ ያለ ድንጋይ መጀመሪያም ድንጋይ ነው ሲወጣም ድንጋይ ነው ይላል። እኔ ዲያቆን ነበርኩ መምህር ነበርኩ፣ አልሰማም። ቀሲስ ዘበነ ማለት የትኞቹ ናቸው? እነዚህ ጴጥሮስ ኢትዮጵያዊ ነው ያሉት ናቸው? ያዕቆብ ነው እሳቸው ናቸው? ቅድም የነበረውን ነገር ፍጹም አይጻረርም ወይ የሚል እንዳው ብታብራራልን። ጸጋው ተፈጽሟል የሚል ማስረጃ አስተኝ። መጀመሪያ ጸጋው ተፈጽሟል የሚል አንድ ማስረጃ አስተኝ። አንተ ራስህ ከመጽሐፍ ጸጋ ተፈጽሟል አልኩም። በደንብ ስማኝ። በጸጋ ማመን የተናገርከውን ይኸውልህ፣ ጸጋው ተፈጽሟል የሚለውን ነገር በአጠቃላይ አልከኝ እኮ። ጸጋ ተፈጽሟል የሚል ነገር አለ? ከሌለ ከእንደገና ጥያቄን ጠይቀኝ። የመስቀል ስራ አልክ፣ ጸጋው ተፈጽሟል ተባልኩ አልክ። ድገመው ጥያቄህን፣ ምንም ሳታጓድል ድገመው። በዮሐንስ 19:30 ላይ ተፈጽሟል፣ ክርስቶስ ፈጽሞልናል እና ተፈጽሟል የሚሉት በጸጋው ማመን እንደገና ደግሞ ፍጹም ቤዛነት የሚሉት ትልቅ አንኳር የመጽሐፍ ቅዱስ የክርስቶስ ስራን የሚገልጹ ሐሳቦች መሄጃዬን አላውቅም ከሚለው ከአንተ ሐሳብ ጋር አይጋጩም ወይ ነው የኔ ጥያቄ። መልካም እንግዲህ ጸጋው በእምነት አድኗቸዋል ሲል ተፈጸመ የተባለው በስጋ ወራት የሰራው ኢየሱስ ክርስቶስ ብቻ አዳነ በማለት አይደለም። የቤዛነት የመስቀልን ስራ ስናይ ግን ኢየሱስ ክርስቶስ አብ ስጋ አልለበሰም፣ ወልድ ስጋ አልተዋሃደም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ በመካከለኛ ሆኖ ከራሱ ጋር አስታረቀን ብለን እናምናለን። ይሄንን ተፈጸመ ያለው በስጋ ወራት ዳግማዊ አዳም ሆኖ ስለመጣ የአዳምን ጩኸት ስለጮኸ ተፈጸመ ማለት ዳግመኛ በሰው በፊት እንደተራበው ይራባል ማለት አይደለም። በፊት እንደተጠማው ይጠማል ማለት አይደለም። በፊት እንዳለው ይታያል ማለት አይደለም። ለዚህ ማስረጃችን የት ነው? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ካሁን በፊት ባየነው እንደዚሁ እኛ እንኳን ባየነው በእንደዚሁ አይመጣም ማለት ቅዱስ ጳውሎስ። ስለዚህ ማነው ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ምን አለ? ተፈጸመዋል። ተፈጸመ ያለው ምንድን ነው? ዕብራውያን ምዕራፍ 5 ቁጥር 7 ላይ ምንድነው የሚለው? በስጋ ወራት ጸሎትና ምልጃን አቀረበ። ድጋሚ ኢየሱስ ክርስቶስ ተራብኩ ያለውን፣ ተጠማው ያለውን፣ ይቅር በላቸው ያለውን አይነት በዕለተ ዓርብ በፈጸመው ነገር ዳግመኛ እናየው። ይሄን ምን አለው ማለት ነው? በስጋ ወራት የሰራውን ቤዛ የሆነውን ነገር በአጠቃላይ ተፈጸመ ብሎ ፈጽሞታል። አሁን የሰው ልጅ በአዳም ኃጢአት አይጠየቅም። ሙስሊሙም የሚጠየቀው ምንድን ነው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በአንድ ልጁ በኢየሱስ ክርስቶስ ያመነ
የዘላለም ሕይወት አለው። በአንድ ልጁ በኢየሱስ ክርስቶስ ያላመነ አሁን ተፈርዶበታል ይላል። ስለዚህ እኛ የሰው ልጆች በአጠቃላይ በልጁ ስናምን የዘላለም ሕይወት አለ፣ ድነናል። ይሄ ግን ያገኘነው ተስፋ የዘላለም ሕይወት ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 25 ላይ ምን ይላል? እርሱ የሰጠን ተስፋ የዘላለም ሕይወት ነው ይላል። ስለዚህ ጸጋው በእምነት አድኖናል ስንል ምን እያለን? በአዳም ዕዳ በደል ኃጢአት ተጠያቂ አይደለን። በአዳም ዕዳ በደል ተጠያቂ አይደለንም። ጸጋው ብቻ ነው ያዳነን? አይደለም። እምነቱ ብቻ ነው? አይደለም። ጸጋው በምን አድኖናል? በእምነት አድኖናል። ስለዚህ ጸጋው በእምነት ካዳነን በኋላ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ምን ይላል? መዳናችሁን በፍርሃትና በመንቀጥቀጥ ፈጽመዋል። ስለዚህ ከኔ ምን የሚጠበቅ ነገር አለ? ድኛለሁ፣ ጸጋው በእምነት አድኖኛል። ድኛለሁ ትላለች ኦርቶዶክስ ጀግና። ከዛ በኋላ ምን ትላለች? እንድናለን ትላለች። እየዳንን እንድናለንም ትላለች። እየዳንን የሚለው ዕለት ተዕለት መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ። ስለዚህ መስፍን ጋር ምን አለ? ጸጋው በእምነት አድኖታል። ኤፌሶ ምዕራፍ 2 ቁጥር 8 ላይ፣ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ ይላል። ስለዚህ ምን አለ ማለት ነው? እኔ ጋር የምፈጽመው ደህንነት አለ። ድኛለሁ፣ እንድናለን፣ እየዳንን እንድናለን እንላለን። ስለዚህ እዚህ ጋር እኔ የምፈጽመው ነገር ከኔ የሚጠበቅ ነገር ስላለ ከኔ የሚጠበቀው ምንድን ነው? ቃሌን ሰምቶ የሚያደርግ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል። ቃሌን ሰምቶ የማያደርግ ደግሞ ቤቱን በአሸዋ ላይ የገነባ ሰው ይመስላል። ስለዚህ ቃሉን ገንዘቤ ያደርጋለሁ፣ ወደ ራሴ ያድርጓለሁ፣ ፍሬ አፈራበታለሁ። ፍሬ ካላፈራውስ? ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኛል፣ ገበሬውም አባቴ ነው። በእኔ ያለውናል። በእኔ ያለውን ሲል ምን እያለ? በክርስቶስ ያለው ክርስቲያን የሆነውን በክርስቶስ እቅፍ ውስጥ የገባውን ፍሬ ካላፈራ ምን አድርገዋለሁ አለ? ሸርከት ትወገዳል። ስለዚህ ምን እናደርጋለን ማለት ነው? ፍሬ እንድናፈራ ደግሞ በእርሱ መሆን ያስፈልጋል። ስለዚህ ዕለት ተዕለት መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ። የምንፈጽመው ነገር አለ። እንድናለን እንላለን፣ ድነናል፣ እየዳንን እንድናለንም እንላለን። ስለዚህ ሶስተኛው ነገር ምንድን ነው? ራሴ የምፈጽመው ነገር ስላለ ነው። ሶስተኛው ግን ምንድን ነው? ፍሬ ማፍራት ይጠበቅብናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ ትጋትን ሁሉ እያሳያችሁ በእምነት ላይ በጎነትን ጨምሩ ይላል። በበጎነትም እምነትን፣ በእምነት ደግሞ ራስን መግዛት፣ ራስን በመግዛት ደግሞ እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድ። እነዚህ ነገር ለእናንተ ሆኖ ቢበዙ ፍሬ ቢስ እንዳትሆኑ ያደርጋችኋል። እነዚህ ነገር የሌሉት እውር ነው። አሁን ለምሳሌ ከዚህ ውስጥ አንዱ ወስደ እምነት ብቻን ብታየው እውር ነህ እያለ ነው መጽሐፉ ራሱ ጴጥሮስ ራሱ። ስለዚህ እነዚህ ነገር ለእናንተ በሙላት ቢኖሯቸው የዘላለምን ሕይወት በሙላት ትወርሳላችሁ ይላል እስከ ቁጥር 12 ስታዩ። ስለዚህ ኢየሱስ ክርስቶስ የሰጠን ምንድን ነው? ተስፋ የዘላለም ሕይወት ነው። ሁለተኛ ነገር ደግሞ መዳናችሁ እስከ መጨረሻው ድረስ የጸና እርሱ ይድናል ቃሉ። ሌላው ጋር ግን በመንገድ ላይ ይመጣና ምን ይላል? ከዳንክ ድኛለሁ ይላል። ክርስትና ግን የማደግ ሕይወት ነው። ስለዚህ ይህን ይመስላል ወንድሜ። ያው ካልመለስኩልህ ምናልባት ሶሪ፣ የትኛው ጥቅስ ላይ እንዳልመለስኩልህ ድጋሚ ላብራራልህ እችላለሁ። ያለበለዚያ ግን እኔ እጠይቅሃለሁ። መስፍን ቆይ ጥሩ ጥያቄ ማለት ነው። ፓስተር አይ ሌላ ሰው እንዲገባ አልፈልግም። የጠየቀኝ ባለቤቱ ራሱ ይመልስልኝ መጀመሪያ። አይ ችግር የለውም ፓስተር ይቀጥልና ሁሉም ሀሳብ ይገለጥ። እስቲ ሌላ ሰው ቀጥሉ። እሺ ቀጥሉ። በቃ በታንኪው ፓስተር ጥያቄ ካለ እሺ ጠይቀኝ። በዚሁ ዙሪያ ቅር ያለ ነገር ካለ አንተ ጠይቀኝ። ቀጥሎ ደግሞ እኔ እጠይቅሃለሁ። ያው እንደ ታናሽነቴ ላስቀድመ ብዬ ነው። ኧረ ታናሽም አይደለም፣ ችግር የለውም። ያው ጥያቄ ለሁሉም ሰው ጥያቄ መልስ አዘጋጅታል ብዬ አምናለሁ። ተዘጋጅቻለሁ እያልክ ስለሆነ ማለት ነው። ግን ሁለት ጥያቄዎችን ጠይቃለሁ። እንደዛ በሚል አይደለም እየተማማርን ነው። ሶፊ እኮ ይቅርታ ፓስተርዬና ሶፊ ነገረ ባላቋላ ምንድን ነው ይናክል
ባላቀው አላቅም እላለሁ። የምን አይምሮን መወጠር ነው? እሱን ተወውና ጥያቄ ካለ ጠይቅ ነው ያልኩ። ካላወቅኩት አላቀው። ቅዱስ ጳውሎስ እኮ ከእውቀት ከፍለን እናውቃለን ያሉ፣ ሁሉን ነገር እኔ ያውቃለሁ አላለም። ከትንቢትም ከፍለን ያሉ። ስለዚህ በእንደዛ ውስጥ አትለፍ። እሺ ያው ኦርቶዶክስ ብቻ ሳይሆን ፕሮቴስታንትም ድነናል፣ እየዳንን ነው፣ እንድናለን ብላ ታምናለች። መጽሐፍ ቅዱስም በዚህ መንገድ ስለሚያስተምረ እሱን እናምናለን። ግን ለመዳን የምናደርገው ነገር ሳይሆን ስለ ዳንን የምናደርገው ነገሮች ናቸው። አንተ ቅድም እያነሳቸው ያለው ስለ ዳንን የምናደርጋቸው ሰው ሲድን በጌታ ያመነ መጽሐፍ ቅዱስ ሲናገር ቲቶ መጽሐፍ ምዕራፍ የጠቀስካት ጴጥሮስ ምዕራፍ 2 ቁጥር 5 ላይ ያለችውን የጠቀስካቸው ጨምራቸው ያሉትን ቃላቶች ስለ ዳንን የምናደርጋቸው ስራዎች እንጂ ለመዳን